ቡድን የተከታተላችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ተመልሰን መተናል። ኢንሻአላህ እንደሚታወቀው ዛሬ የዒድ ቀን ነው አይደል የተገናኘነው። ስለዚህ በዒድ ቀን ደግሞ ከኛ ጋር የሚል ፕሮግራሞችን ይዘንላችሁ ወደ እናንተ ቀርበናል። እናንተም ከኛ ጋር በመሆን ደስ የሚል ቆይታ እንድታደርጉ ጋብዛችኋለሁ ማለት ነው። እነዚህ የምትመለከቷቸው ተወዳዳሪዎቻችን 4 ዙር ላይ ያሸነፉ የነበሩ ዛሬ ደግሞ የአሸናፊዎች አሸናፊ የምንለይበት ቀን ነው ማለት ነው። እስቲ ራሳቸውን ያስተዋውቁን። ከማን እንጀምር? ከሴቶች እንጀምራ። እሺ ከሴቶች እንጀምር። ስሜ አይሻ ይባላል። የመጣሁት ከ4ኛ ክፍል ነው። አሁን የመጣነው የአሊፍ ጥያቄና መልስ ውድድር ልንወዳደር የመጣነው። ማሻአላህ ምታሸንፊ ይመስልሻል አይሻ? ተሸንፊያለሽ ኢንሻአላህ። እሺ የት ነበር የምትማሪው ኸዲጃ? አበደር ትምህርት ቤት። ማሻአላህ ዛሬ ያንቺ ነው የቅድም ያለሽው ሳይክል ያንቺ ነው አይደለ? ኢንሻአላህ። እሺ ወደ አንተ ልምጣ። ፈይሰል ኻሊድ ማሻአላህ። ፈይሰል ስንተኛ ክፍል ነበር? 4ኛ ክፍል ኢንሻአላህ። የቅድም ያለሃት ሳይክል ታምራለች አይደለም? ኢንሻአላህ አንተ ነው የምትወስደው ኢንሻአላህ። እሺ ስሜ ሙሳ መሐመድ ይባላል። ከ4ኛ ክፍል ነው። ሙሳ 4ኛ ክፍል ነህ። ምን መሆን ነበር የምፈልገው ያልከኝ? ኢንጂነር ኢንሻአላህ ትሆናለህ። ሳይክሉ ዛሬ ያንተ ነው ወይስ የነሱ? ያንተ። ይዘው ትሄዳለህ እርግጠኛ? አዎ ቁል ኢንሻአላህ። እሺ ኸይር። እንግዲህ የማን እንደሆነ እኔም እነሱም አናቅም። ጥያቄዎቻችንን ከጨረስን በኋላ ማን ነው የሚያሸንፈው የሚለው መጨረሻ ፕሮግራማችን ላይ የምናውቅ ይሆናል ማለት ነው። እንደሚታወቀው ከዚህ በፊትም እንደምናደርገው አሊፍ ጥያቄና መልሶች ላይ 4 ምዕራፎች ይኖሩናል ብለናል። በእነዚህ 4 ምዕራፎች ላይ የመጀመሪያው ቀድሞ መመለስ ነው። ስለዚህ ሳንጠባበቅ ዛሬ 4 ናችሁ። ከዚህ በፊት 2 ናችሁ ነበር አይደል? ዛሬ 4ታችሁ ሳትጠባበቁ ማለት ነው ቀድሞ የመለሰ ሰው ያገኛል ማለት ነው። ለመጀመር ዝግጁ? እሺ ሳይክል ለመውሰድ ከመጀመሪያ ነው የሚጀመረው። እሺ የመጀመሪያ ጥያቄዎችን በደንብ ከመለሳችሁ ሁለተኛውንም ልክ እንደዛው ከሆነ ሳይክሉ እናንተ ነው ማለት ነው። 4ታችሁን ካሸነፋችሁ ለ4ታችሁ ለማዘጋጀት እንሞክራለን። እሺ እንቀጥል። አንደኛ ጥያቄያችን ውሃ ብዬ ጠማኝ ካልኩኝ ምግብ ብዬ ዳሽላለሁ። እሺ ሁለተኛ ዶክተር ብዬ አከመ ካልኩኝ ግንበኛ ብዬ። እሺ ሶስተኛ ሩዝ ብዬ ማንኪያ ካልኩኝ ፖስታ ብዬ ዳሽ ሹካ። እሺ አራተኛ አልጋ ብዬ አልጋ ልብስ ካልኩኝ መስኮት ብዬ ዳሽላለሁ መስታወት። እሺ አምስተኛ መሬት ብዬ ሰው ካልኩኝ ሰማይ ብዬ ዳሽላለሁ ደመና። አይደለም ፀሐይ። አይደለም መሬት ብዬ ሰው ካልኩኝ ሰማይ ብዬ ዳሽላለሁ ዝናብ። አይደለም መላኢካ። ማሻአላህ መላኢካ። ለምን ይሄንን ያለን ይመስላችኋል? ምድር ላይ የሚኖሩ የሰው ልጆች እንስሳቶች አላህ እንዲኖሩበት መሬትን አዘጋጅቶላቸዋል አይደለም? እንዲሁም ደግሞ መላእክቶች የሚኖሩት ሰማይ ላይ ነው። ይህ ማለት ግን አላሁ ተዓላ ሰማይ ላይ ወይም ደግሞ መሬት ላይ ይኖራል ማለት አይደለም። አላህ ሰማይን ፈጥሯል፣ ከሰማይ አይፈልግም። አላህ ምድርንም ፈጥሯል፣ ከምድር አይፈልግም። ነገር ግን ልጆች ማወቅ ያለብን ነገር ምንድነው? አንዳንድ ሰዎች አላህ ሰማይ ላይ ነው የሚሉ አሉ አይደለም? ስለዚህ አላህ ሰማይን ፈጥሮ ከሰማይ የሚፈልግ ጌታ አይደለም። አይደለም? አላህ ከፈጠረው ነገር ፈላጊ ነው እንዴ? አይደለም። ስለዚህ ልጆችዬ ሁላችንም ማወቅ ያለብን ምንድነው? አላህ ከፈጠረው ነገር በአጠቃላይ ፈላጊ አለመሆኑን በደንብ መረዳት አለብን። እሺ ኸይር። እንግዲህ አላህ ከፈጠረው ነገር ሁሉ ፈላጊ አይደለም ማለት ደግሞ ቦታንም የፈጠረው ማለት አላህ። ስለዚህ አላህ ከቦታን ፈላጊ ስላልሆነ አላህ ያለ ቦታ ያለ ጌታ ነው ማለት ነው። ኸይር። እንግዲህ የመጀመሪያ ዙራችንን እንዲህ በሚያምር መልኩ አጠናቀናል። ቀጣይ በሁለተኛ ዙር እስከምንገናኝ ድረስ አሁንም በድጋሚ አብራችሁን ቆዩ። ዒድ ሙባረክ። ውድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ተመልሰን ተገናኝተናል። አሁን ደግሞ በሁለተኛ ዙራችን ላይ እንገኛለን። ሁለተኛ ዙራችን እንደሚታወቀው ምርጫዎች ናቸው። ተውሂድና ዒባዳ፣ ጀነራል ኖሌጅ እንዲሁም ታሪክና ቋንቋ ይኖሩናል። በእነዚህ ውስጥ አንድ ጥያቄዎች ይደርሳቸዋል ሁሉ። አንዳንድ ጥያቄዎችን ከመለሱ የዚህ ዙር አሸናፊ ይሆናሉ ማለት ነው። ስለዚህ የመጀመሪያ ጥያቄያችን ለማን ላድርገው? ከማን ጀምር? ሙሳ ካንተ ልጀምር? ከሱ ልጀምር? እሺ ፈይሰል ወደ አንተ ልምጣ። ጥያቄ ምረጥልኝ። ታሪክ ቁጥር 3 ከሚከተሉት ሷሐበቶች መካከል የረሱል ዓለይሂ ሰላቱ ወሰላም አገልጋይ የነበሩት ማን ናቸው?
ها أنس ابن مالك لا أبا أيوب الأنصاري حمروها سعد ابن أبي وقاص ما شاء الله هل ليسوها أنس ابن مالك بمالك بتككل ملسوا لنا እሺ አይሻ ተውሂድና ኢባዳ ቁጥር 2 ተውሂድና ኢባዳ ቁጥር 2 ሙስሊሞች ጀነት ከመግባታቸው በፊት ውሃ የሚጠጡበት ገንዳ ምን ይባላል? ሀ ዘምዘም፣ ለ ሐውድ፣ ሐመሮሃ ከውሰር። ለሐውድ ማሻአላህ በትክክል መልሳለናለች። ለ ሐውድ የሚለው ይሆናል ማለት ነው። እንግዲህ ልጆችዬ ሙስሊሞች ስራቸው ተመዝኖ ሲራጥን ካለፉ በኋላ ማለት ነው ጀነት ከመግባታቸው በፊት የሚጠጡት ውሃ አለ። ይህ ውሃ ደግሞ የዘምዘም ውሃ ከውሰር በማለት ይታወቃል። ይህ ከውሰር የሚጠራቀምበት ገንዳ ደግሞ ሐውድ በማለት ይታወቃል ማለት ነው። ስለዚህ ከዛ በኋላ ይህንን ከጠጡ በኋላ ደግሞ ሙስሊሞች ጀነት ውስጥ ጥምም ሆነ ረሃብ የሚባል ነገር በፍጹም አያጋጥማቸውም። አላህ ከሚጠጡት ያድርገን። ኸይር እንግዲህ አሚናቱም ምን ጎበዞች። እሺ ወደ ኸዲጃ ልምጣ። እሺ ተውሂድና ዒባዳ ቁጥር 4 ዛሬ በዒድ ቀን አይደል የተገናኘነው ኸዲጃ? እሺ ዒድን እንዴት ነው የምታሳልፊ? እስቲ ንገሪኝ። ከቤተሰቦች ጋር ቤት ውስጥ ነው የምታሳልፊው? ማሻአላህ ደስ ብሎሽ ነው ማለት ነው የምታሳልፊው? ኸይር። እሺ አይሻ ወደ አንቺ ልምጣ። ዒድ እንዴት ነው የምታሳልፊው? ከቤተሰቦቼ ጋር ቦታ በመሄድ የተለያዩ ቦታዎች ትሄዳላችሁ? የመዝናኛ ቦታ ነው ወይስ ዚያራ ነው የምትሄጂው? መዝናኛ ቦታዎች ላይ ማሻአላህ ደስ ይላል። ፈይሰል አንተስ? እሺ እዛ ነው የምታሳልፉት ማለት ነው ዒድን አያታችሁ ጋር ማለት ነው። ማሻአላህ ደስ ይላል። ሙሳ አንተ እንዴት ነው የምታሳልፈው? ሌላ ቦታ የት ነው የምትሄደው? ጉዞ በመሄድ ማሻአላህ ደስ ይላል። የት ሄደሃል? ከዚህ በፊት ዒዶች ነበሩ አይደለም? የት ቦታ ሄደሃል? እንጦጦ ፓርክ። ሌላስ? ምን አየህ ከዛ? እስኪ ንገረን። ልጆች የማያውቁት ስላሉ እነሱ እንዲያውቁት ንገራቸው እስኪ። እንደዚህ ድሮ የነበረ ድንጋዮች ታሪካዊ ቅርስ የሚባሉ ነገሮች እዛ ይገኛሉ ማለት ነው። ማሻአላህ በጣም ደስ ይላል። እሺ ወደ ጥያቄያችን እንመለስና ኸዲጃ አንቺ ላይ ነው አይደል ያቆምነው? እሺ ተውሂድና ዒባዳ ቁጥር 4 ዒድ ሶላት ስንሰግድ የመጀመሪያው ረክዓ ላይ ስንት ተክቢራ እናደርጋለን? ሀ 7 ማሻአላህ ምርጫዎቹን ሳልዘረዝርላት ማለት ነው በትክክል ጥያቄውን አግኝታልናለች። እንግዲህ የመጀመሪያው ላይ 7 ተክቢራዎችን እናደርጋለን። ሁለተኛው ላይ ደግሞ 5 ተክቢራዎችን እናደርጋለን ማለት ነው። ፈይሰል ወደ ዒድ ሶላት ስትሄድ ተክቢራ እያደረጋችሁ ነበር የምትሄዱት? ከቤተሰቦች ጋር? ከማን ጋር የምትሄደው? ከአባትህ ጋር? ከእናትህ ጋር? ከእነሱ ጋር ተሰብስበህ ነው የምትሄደው? ማሻአላህ። አይሻ አንቺስ? ከቤተሰቦች ጋር አንድ ላይ። ከቤተሰቦችሽ ጋር ነው የምትሄጂው ዒድን? አሳልፈሽ አታውቂም? ታሳልፊያለሽ? አልፎ አልፎ ነው የምትሄጂው? እሺ ኸዲጃ አንቺስ? ከሁሉም ቤተሰቦችሽ ጋር ሁላችሁም አንድ ላይ ነው የምትሄዱት? እሺ ሙሳ አንተስ ከማን ጋር ነው የምትሄደው? ከአባትህ ጋር ነው የምትሄደው። ተክቢራ እያደረግክ ነው የምትሄደው። ማሻአላህ በጣም ደስ ይላል። እሺ ወደ ጥያቄያችን እንመለስና ሙሳ ምርጫችን ምረጥልን። ቋንቋ ቁጥር 1 ለአንድ ሰው ዘሀበ ካልኩኝ ለሁለት ሰው ምን እላለሁ? ሀ ዘሀበት፣ ለ ዘሀቡ፣ ሐመሮሃ ዘሀባ። ለ ዘሀቡ በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ሐመሮሃ ዘሀበ የሚለው ይሆናል ማለት ነው። ዘሀቡን የምንጠቀመው ለሶስት እና ከዛ በላይ ላሉ ሰዎች ነው። እሺ ለአንድ ሰው ከሆነ ምን እንላለን? ዘሀበ እንላለን። ወይም ለሴት ከሆነች ዘሀበት እንላለን። ለሁለት ከሆኑ ደግሞ ዘሀባ የሚለውን እንጠቀማለን ማለት ነው። እሺ ወደ ፈይሰል እንጣ። እሺ ቋንቋ ቁጥር 3 The past tense of teach is dash. ሀ teached፣ ለ taught፣ ሐመሮሃ teaches። እሺ The past tense of teach is dash. ሀ teached፣ ለ taught፣ ሐመሮሃ teaches። teached፣ ለ
ለሃብ ቲችድ ብሎ በትክክል አልመለሰልንም። ትክክለኛ መልሳችን የሚሆነው ለቶት የሚለው ይሆናል ማለት ነው። እሺ አይሻ ወደ አንቺ ልምጣ። ጀነራል ኖሌጅ ቁጥር 4 ጀነራል ኖሌጅ ቁጥር 4 ፊኛ አየር ላይ እንዲሳፈፍ የምንጠቀመው አየር ምን ይባላል? ሀ ኦክሲጅን፣ ለ ሂሊየም፣ ሐመሮሃ ካርቦን ዳይኦክሳይድ። ኦክሲጅን ሀ ኦክሲጅን ብላለናለች። ትክክለኛ መልሳችንን አላገኘችም። ትክክለኛ መልሳችን የሚሆነው ለሂሊየም የሚለው ይሆናል ማለት ነው። ኦክሲጅን የምንለው ወደ ውስጥ የምናስገባው አየር ሲሆን ደግሞ ካርቦን ዳይኦክሳይድ ደግሞ ወደ ውጭ የምናስወጣው አየር ነው። ተመለሰልሽ አይሻ? መርሐባ። እሺ ወደ ኸዲጃ ልምጣ። ጀነራል ኖሌጅ ቁጥር 1 ጨጓራችን ውስጥ ያለው አሲድ ምን ይባላል? ሀ ናይትሪክ አሲድ፣ ለ ሰልፈሪክ አሲድ፣ ሐመሮሃ ሃይድሮክሎሪክ አሲድ። የትኛው ሀ? ሀሌታው ሀ ናይትሪክ አሲድ ብላለናለች። በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ሐመሮሃ ሃይድሮክሎሪክ አሲድ የሚለው ይሆናል ማለት ነው። ሙሳ ታሪክ ቁጥር 1 እሺ ታሪክ ቁጥር 1 ከሚከተሉት ውስጥ የመጀመሪያ ሸሂድ የሆኑት ማን ናቸው? ሀ አቡበከር፣ ለ ሱመያ፣ ሐመሮሃ አስማ። ለሱመያ ማሻአላ በትክክል መልሶልናል። እንግዲህ እንደሚታወቀው ሱመያ በእድሜ የገፉ ነበሩና በዛን ጊዜ ማለት ነው ልጃቸው አማርና እንዲሁም ደግሞ አባታቸው ያሲርን ቁረይሾች ያሰቃዩቸው ነበረ ማለት ነውና በዛን ጊዜ አቡ ጀህል ማለት ነው እና ሱመያና ያሲርን ማለት ነው ገላዋቸው ነበረ። እንዲሁም ደግሞ ሱመያን በጦር ወቅተው ነበር የገደሏቸው። ስለዚህ የመጀመሪያ ሸሂድ የሆኑት ሱመያ የሚለው ትክክለኛ መልሳችን ይሆናል ማለት ነው። እሺ ወደ ፈይሰል ልምጣ። ተውሂድና ዒባዳ ቁጥር 3 በኢድ ቀን የሚከፈለው ዘካ ምን ይባላል? ሀ ዘካቱል ማል፣ ለ ዘካቱ ቲጃራ፣ ሐመሮሃ ዘካተል ፊጥር። ሐመሮሃ ዘካተል ፊጥር በማለት በትክክል መልሶልናል። እሺ አይሻ ወደ አንቺ ልምጣ። ታሪክ ቁጥር 2 እሺ ታሪክ ቁጥር 2 የኡመዊይን ስርወ መንግስት ለስንት ዓመት በስልጣን ላይ ቆየ? 92 ማሻአላህ በትክክል መልሳልናለች። ለ92 ዓመት በማለት በትክክል መልሳልናለች። እንግዲህ እንደሚታወቀው በረሱል አለይሂ ሰላቱ ወሰላም ጊዜ የነበሩ ኹለፋኡ ራሺዲን ማለትም የሚያስተዳድሩ የነበሩ 4 ኸሊፋዎች ነበሩ። ከነሱ በኋላ ደግሞ እነዚህ ዑመዊ የተባለ ስርወ መንግስት በመምጣት እነሱም ደግሞ ለ92 ዓመት በመቆየት አስተዳድረዋል ማለት ነው። ታሪክ ቁጥር 4 ከሚከተሉት ውስጥ የረሱል ሚስት ያልሆኑት ማን ናቸው? ሀ ጁወይሪያ፣ ለ መይሙና፣ ሐመሮሃ ማርያቱል ቂብጥያ። ሀ ጁወይሪያ በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ሐመሮሃ ማርያቱል ቂብጥያ የሚለው ይሆናል ማለት ነው። ይህ የሆነበት ምክንያት ምንድነው? ነብዩ አለይሂ ሰላቱ ወሰላም ለግብጽ ንጉስ ማለት ነው ደብዳቤ በሚልኩበት ጊዜ ማርያቱል ቂብጥያ የረሱል አለይሂ ሰላቱ ማርያቱል ቂብጥያ ባሪያ ነበረችና ለግብጽ ንጉሱ ማለት ነው አንድ ላይ ስጦታ በማድረግ ይህ የሆነበት ምክንያት ምንድነው? ነብዩ አለይሂ ሰላቱ ወሰላም ለግብጽ ንጉስ እንዲሰልም ደብዳቤ በሚልኩበት ጊዜ እሱ ደግሞ ማለት ነው ማርያቱል ቂብጥያ ባሪያ ነበረችና ለረሱል አለይሂ ሰላቱ ወሰላም እንደ ስጦታ ልኮላቸዋል። ስለዚህ ባሪያ ነች እንጂ ነብዩ አለይሂ ሰላቱ ወሰላም ሚስት አልነበረችም ማለት ነው። ኸይር ወደ ሙሳ ልምጣ። ሙሳ ጀነራል ኖሌጅ ቁጥር 3 ጀነራል ኖሌጅ ቁጥር 3 ከሚከተሉት ውስጥ እጽዋት በል የሆነ እንስሳ ምን ይባላል? ሀ ሃርቢቮረስ፣ ለ ኦርሚቮረስ፣ ሐመሮሃ ካርቢቮረስ። ለኦርሚቮረስ በማለት መልሷል። ትክክለኛ መልሳችን የሚሆነው ግን ሀሌታው ሀ ሃርቢቮረስ የሚለው ይሆናል ማለት ነው። ኦርሚቮረስ የምንላቸው ስጋና አትክልት በል የሆኑ እንስሳ ሲሆኑ ካርኒቮረስ የምንላቸው ደግሞ ስጋ በል የሆኑ እንስሳዎች ናቸው ማለት ነው። ስለዚህ ወደ ፈይሰል እንመለስ። ፈይሰል ጀነራል ኖሌጅ ቁጥር 2 ቸኮሌት ፍሪን በማምረት የምትታወቀው ሀገር የትኛው ናት? ሀ ኮትዲቯር፣ ለ ኢንዶኔዥያ፣ ሐመሮሃ ጋና። እሺ ቸኮሌት ፍሪን በማምረት የምትታወቀው ሀገር የትኛው ናት? ሀ ኮትዲቯር፣ ለ
ኢንዶኔዥያ፣ ሐመሮሃ ጋና። ለኢንዶኔዥያ ብሏል። በትክክል አልተመለሰም። ትክክለኛ መልሳችን ኮትዲቯር የሚለው ይሆናል ማለት ነው። እንደሚታወቀው ኮትዲቯር የዓለማችን 40%ን የካካዋ ፍሬ የምታመርት ሲሆን እንዲሁም ጋና በሁለተኛ ደረጃ ከ15 እስከ 20% ማለት ነው የምታመርት ሲሆን ኢንዶኔዥያ ደግሞ ማለት ነው 7%ን በሶስተኛ ደረጃ የምታመርት ሀገር ናት ማለት ነው። እንግዲህ የምትወዱት ቸኮሌት ማለት ነው ከዚህ ከካካዋ ፍሬ የሚሰራ ነው ማለት ነው። ኸይር አይሻ። ቋንቋ ቁጥር 4 ቋንቋ ቁጥር 4 ጥቁር አዞ ተጣማዞ። ሀ አስፋልት፣ ለ ሜዳ፣ ሐመሮሃ ግቢ። ሀ አስፋልት። ሀ አስፋልት በትክክል መልሳልናለች። እሺ ኸዲጃ ወደ አንቺ ልምጣ። እሺ ቋንቋ ቁጥር 2 ዳሽ አሰመክ ዐለ ናር። ሀ አከልቱ፣ ለ ገሰልቱ፣ ሐመሮሃ ሸወይቱ። ሀሌታው ሀ አከልቱ የሚለው አከልቱ ብላለች። በትክክል አልመለሰችም። ትክክለኛ መልሳችን የሚሆነው ሐመሮሃ ሸወይቱ የሚለው ይሆናል ማለት ነው። እሺ አከልቱ ከሆነ ምን ማለት ነው? አከልቱ በላኋት፣ በላው ማለት ነው አይደለም? ገሰልቱስ ከሆነ ጠበስኩኝ። ገሰልቱ አጣኩ። ጎበዝ ሙሳ። እሺ ሸወይቱ ካልን ደግሞ ሸወይቱ ካልኩኝ ደግሞ ጠበስኩኝ ማለት ነው አይደለም? ስለዚህ ትክክለኛ መልሳችን አሰመክ። ሰመክ ምንድን ነው? ተቀላቀለ አሳ አይደለም? ስለዚህ በእሳት ውስጥ ከሆነ መጥበስ ነው መጀመሪያ ያለብን፣ ምን ከማለታችን በፊት ከመብላታችን በፊት አይደለም? እሺ ተውሂድ ቁጥር 1 ተውሂድና ዒባዳ ቁጥር 1 ሶላት ስንጀምር ፋቲሓ ከመቅራታችን በፊት የምንለው ዱዓ ምን ይባላል? ሀ ዱዓኡል ኢፍቲታህ፣ ለ ዱዓኡል ቁኑጥ፣ ሐመሮሃ ዱዓኡል ሐጃ። ዱዓኡል ኢፍቲታህ። ጎበዝ ማሻአላህ። ዱዓኡል ኢፍቲታህ በማለት በትክክል መልሶልናል ማለት ነው። ውድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን የሁለተኛ ዙራችንን እንዲህ በሚያምር መልኩ አጠናቀናል ማለት ነው። ኢንሻአላህ በሶስተኛ ዙር እስከምንገናኝ ድረስ አሁንም በድጋሚ አብራችን ቆዩ። ዒድ ሙባረክ። ውድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ተመልሰን መተናል። አሁን ደግሞ በሶስተኛ ዙራችን ላይ የምንገኝ ይሆናል ማለት ነው። የሶስተኛ ዙራችን የሚሆነው አይኪው ጥያቄዎች ናቸው። አይኪው ጥያቄዎች እንግዲህ በጣም ፈታኝ የሆኑና ልጆች ምን ያህል አእምሯቸው መገንዘብ ይችላል የሚለውን የምናይበት ይሆናል ማለት ነው። እንደምታያቸው እነሱም ዝግጁ ሆነው ጠብቀውናል። ስለዚህ ቀጥታ ወደ ጥያቄያችን እናመራለን። ዝግጁ ናቸው? እሺ የመጀመሪያ ጥያቄያችን የሚሆነው ቁጥሩ ተጋማሽ ወይም ኢቭን ከሆነ በሁለት አባዛዋለሁ። የደረስኩበት ውጤት ከ10 በላይ ከሆነ 3 እቀንሳለሁ። ውጤቱ ኢተጋማሽ ወይም ደግሞ ኦድ ከሆነ ቁም እላለሁ። ቁጥሩ 6 ነው። ስሩት። ቁጥሩ 6 ነው። ሰጠኋችሁ። ቁጥሩ 6 ነው። የሰጠኋችሁ ቁጥር ተጋማሽ ከሆነ በሁለት አባዛዋለሁ። ቁጥር ስንት ሰጠኋችሁ? 6ን ሰጠኋችሁ። እሺ ቁጥሩ ተጋማሽ ከሆነ በሁለት አባዛዋለሁ የሰጠኋችሁን ቁጥር። እሺ የደረስኩበት ውጤት ደግሞ ከ10 በላይ ከሆነ 3 እቀንሳለሁ። እንዲሁም ደግሞ ውጤቱ ኢተጋማሽ ከሆነ ደግሞ ቁም እላለሁ። ስለዚህ 3 ነገሮችን ነው የምትሰሩት ማለት ነው። 6 ቁጥርን ሰጥቻችኋለሁ። 6 ቁጥር ተጋማሽ ቁጥር ከሆነ በሁለት አባዛዋለሁ። የደረስኩበት ውጤት አባዝቸው ደግሞ የደረስኩበት ውጤት ይኖራል። የደረስኩበት ውጤት ደግሞ ከ10 ከበለጠ 3 እቀንስበታለሁ። እንዲሁም ደግሞ መጨረሻ ላይ ደግሞ ማለት ነው ኢተጋማሽ የደረስኩት ውጤት ኢተጋማሽ ከሆነ ደግሞ የመጨረሻው ማለት ነው ቁም እለዋለሁ። ቁም ብላችሁ ትጽፋላችሁ ማለት ነው። ወይም ስቶፕ ትላላችሁ። ጀምሩ። እሺ 6 ቁጥርን ሰጥቻችኋለሁ። 6 ስላችሁ ቁጥር 6ን ማለት ነው። አሁን 6ን ኢቭን ናት አይደለችም ምናምን የሚለውን በደንብ በጭንቅላታችሁ አብሰልስላችሁ ስሩና የጨረሰ ሰው ቀድሞ ጨርሶ ያሳውቀኝ። እሺ ስሩትና አሳውቁኝ። መናገር አይቻልም እዛ ጋር። ጨርሳል ሙሳ? እሺ የመጀመሪያ ሙሳ ጨርሶልናል። አይሻ ጨረሽ? እሺ አይሻ ጨርሳለች።
ሰከንዳችሁ በአግባቡ ተጠቀሙ። እሺ ኦኬ ኸዲጃ ጨርሳለች። ሰዓታችሁን በአግባቡ ተጠቀሙ። ፈይሰል ጨርስ። እሺ አይሻን የቀረችው። እሺ መጀመሪያ የጨረሰልን ሙሳ ስለሆነ የሙሳን ውጤት እንዲያው እሺ እንግዲህ ውጤታቸውን በኋላ ነው የምናየው የሚሆነው ማለት ነው። ፈይሰል ሰርተኸዋል? ሙሉን እስቲ ንገረኝ። ጎበዝ። ስንት መጣልህ? ጎበዝ 9። እሺ 9 ደግሞ ምን አለ? ኦድ ናት አይደለም? ስለዚህ ኦድ የሆኑ ቁጥሮች ሲሆን ደግሞ ምን እንላለን? ቁም ወይም ስቶፕ እንላለን። ጎበዝ። እሺ አይሻ አልመጣልሽማ? እሺ ኸዲጃ በገስ ነው ጫፍ ድገሚ። እሺ በገስ ነው ይሞላችሁ። እሺ ሙሳ አንተስ? ስድስት ሲባዛ በ2 12 ከዛ ከ10 በላይ ስለሆነ 3 እንቀንስበታለን። 3 ስንቀንስበት ደግሞ 9 ደግሞ ኦድ ነበር ስለሆነ ቁም እንላለን ማለት ነው። ማሻአላ በትክክል መልሰውታል ሁለቱም። እንግዲህ ተመልካቾቻችን እናንተም በየቤታችሁ ሆናችሁ እየሰራችሁት እንደነበረ ምንም ጥያቄ የለም። እንግዲህ ዒድን ከኛ ጋር ፈሽ እያላችሁ እያሳለፋችሁ ነው አይደለ ልጆችዬ? እንዲሁም የማታውቁትን ጥያቄ ወላጆቻችሁን እየጠየቃችሁ የምታውቁትን ደግሞ ከኛ ጋር እየሰራችሁ አብራችሁ እንድትቆዩ በድጋሚ ጋብዛችኋለሁ ማለት ነው። እሺ አሁን ወደ ሁለተኛ ጥያቄያችን እናመራለን። እሺ ሁለተኛ ጥያቄያችን የሚሆነው ደግሞ ስክሪኑ ላይ የሚመጡ 4 አረፍተ ነገሮች ይኖራሉ። እነዚህ 4 አረፍተ ነገሮች ውስጥ ማለት ነው አንዱ ስህተት ነው። ይህ ስህተት የሆነው አረፍተ ነገር ማን ነው የሚለውን ቁጥሩን ነው የምትጽፉት። እሺ ከአራቱ አንዱ ስህተት ነው። ሁለተኛ ወይ ሶስተኛ ወይ አራተኛ የሚለው ቁጥሯን ብቻ ነው የምትጽፉልኝ። ተግባባን? እንጀምር። እሺ ሁለተኛ ሌላ ማለት ነው። እሺ ጨርሰናል። ሶስቱንም ይጨርሳለን። ሶስቱንም ይመለሰ ሙሳ ስንት ሰራህ? 2። እሺ ከፍ አድርግልን እስቲ። እሺ ሶስተኛ ጥያቄያችን የሚሆነው ደግሞ ስክሪኑ ላይ የሚመጡ ምስሎች አሉ። 5 ሰከንድ አላችሁ። በ5 ሰከንድ ውስጥ በደንብ ታዩዋቸውና ከዛ በኋላ ምን ነበረ የሚለውን ብዬ ስጠይቃችሁ ትመልሱልኛላችሁ። እሺ ዝግጁ? በደንብ ተመልከቱ። እሺ በደንብ አያችሁ? እሺ ይዛችኋል አይደል? በቃላችሁ። እሺ ስንት ጥንቸሎች ነበሩ? መጻፍ ነው። እሺ አንደኛ ስንት ጥንቸሎች ነበሩ? ጻፉት። ሁለተኛ በመጀመሪያው ረድፍ ላይ የነበረው እንስሳ የትኛው ነው? ስሙን። እሺ በመጀመሪያው ረድፍ ላይ የነበረው እንስሳ ምንድን ነው? ስሙን ነው የምጽፍልኝ። ሶስተኛ 2 ጊዜ የታዩት እንስሳዎች የትኞቹ ናቸው? 2 ጊዜ የነበሩ እንስሳዎች ምንድን ናቸው? ስማቸውን ነው የምጽፉልኝ። ጨረሳችሁ? ሙሳ ጨረስ?
አይሻ ኸዲጃ ጨረሽ? እሺ ሌላ ሰው እንዳታይ። እሺ አራተኛ ጥያቄያችን የሚሆነው ደግሞ ጨዋታ እየተጫወታችሁ እንዲሁም ደግሞ ራሳችሁን እያነቃቃችሁ ምን ያህል አውቃለሁ የሚለው ራሳችሁን እየገመገማችሁ የምትሰሩበት ነው። እሺ ዝግጁ ናችሁ አይደለም? እሺ አራተኛ ጥያቄያችን የሚሆነው ስክሪኑ ላይ የሚመጡ ፊደሎች አሉ። እነሱ ፊደሎች የራሱ የሆነ ቁጥር ተሰጥቷቸዋል። እነዚህ የፊደሉን ሚስጥራዊ ቁጥር ማለት ነው። የፊደሉን ሚስጥራዊ ቁጥር ማለት ነው የራሱን ቃል እናንተ ወደ ቁጥር ትቀይሩታላችሁ ማለት ነው። ስክሪኑ ላይ የሚመጡ ፊደሎች ይኖራሉ። እነዚህን ፊደሎች የሚሰጣችሁን በደንብ አስተውሉ። እሺ በደንብ እዩዋቸውና ከዛ በኋላ ወደ ቁጥር ቀይራችሁ የምትሰሩ ይሆናል። ተግባባል? አሁን ጥያቄው ጨረስኩ። እሺ አምስተኛ ጥያቄያችን የሚሆነው የከሪም የገንዘብ ሂሳብ ስንት ይሆናል? ከሪም በኪሱ 40 ብር አለው። የጀርባ ቦርሳው በጣም ከባድ ነው። ለደብተር መግዣ 12 ብር ከፈለ። ደብተሩ ሰማያዊ ቀለም አለው። መሬት ላይ 5 ብር አገኘ። ጓደኛው ኮፍያ አድርጓል። ሱቁ በ12 ሰዓት ውስጥ ይዘጋል። ጎረቤትን በመርዳቱ 5 ብር አግኝቷል። ከሪም አሁን በአጠቃላይ ስንት ብር አለው? መጀመሪያ ማን ይጨርስ እንጂ ከዛ አይሻ ጨረሽም? እሺ ፈይሰል። እሺ ሙሳ ስንት መጣልህ? 43 እስቲ እንዴት መጣልህ ንገረኝ። መጀመሪያ አሁን ለሱቅ ባለቤቱ ደብተር ለመግዛት 12 ብር ነው የሚያሟጣው። ስለዚህ 40 ሲቀነስ ነው የሚሆነው። እሺ እንቀንሳለን። ከዛ ስንቀንስ 28 ጎበዝ 28 መጣ። እሺ 28 ሲደመር 5 ደግሞ 33 ጎበዝ 33 እሺ ከዛ 33 ሲደመር 10 ደግሞ ለጎረቤቱ ስላገዛ 10 ብር አገኘ አይደለ? 10 ብር ስንጨምርለት ስንት ይሆናል? 43 ጥሩ አይሻ ጨረሽ? ስንት አገኘሽ? 67 እንዴት ሰርተሽ ነው? መጀመሪያ ኪሱ ውስጥ 40 ብር ነበር። ከዛ በኋላ ደብተር ለመግዛት ሲሄድ 12 ብር ሆነ። እሺ ከዛ በኋላ ጎረቤትን አግዞ 10 ብር አገኘ። እየሄደ ያለ ደግሞ መሬት ላይ 5 ብር አገኘ። እሱ ሲደመር 67 ሙሉ ደመር። እሺ ፈይሰልስ 67 እንዴት? የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን እንግዲህ የሶስተኛ ዙር ጨዋታችንን በዚህ መልኩ አጠናቀን አሁን ወደ አራተኛ ዙራችን እንሄዳለን ማለት ነው። እንዳያችሁት እንግዲህ ከኛ ጋር ደስ የሚል ቆይታ እያሳለፋችሁ እንደሆነ ምንም ጥርጥር የለንም። ኢንሻአላህ ቀጣይ በአራተኛ ዙር እስከምንገናኝ ድረስ አሁንም በድጋሚ አብራችሁን ቆዩ። ውድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁን ደግሞ በአራተኛ ዙራችን ላይ ተገናኝተናል። አራተኛ ዙራችን የሚሆነው እንደምታዩት ጨዋታ ነው ማለት ነው። እንዴት ነው የምንጫወተው ካለን ደግሞ እነዚህ ቅርጫት ውስጥ ያሉ ኳሶችን ማለት ነው ይይዙና በጨርቅ እየተራመዱ
እዚህ ያስገባሉ። ከዛ 3 ይመላለሳሉ። 3 ቀድሞ የጨረሰ ሰው ማለት ነው የዚህ ጨዋታ አሸናፊ ይሆናል። ተግባባን? ዝግጁ ናችሁ? ለማንሳት 1 2 3 ሂዱ። ሙሳ ሁለተኛውን ጀምሮ ወደ 3ኛው እየሄደ ነው። ፈይሰልም ልክ እንደዛ። 3ኛው ማን ነው የሚሄደው? 3ኛ ሙሳ ቀድሟል። ከዛ በኋላ አይሻ። አንዱ ወጣች። ቡድን የተከበራችሁ የአዲስ ጥያቄና መልስ ውድድር ተከታታዮቻችን፣ አሁን ደግሞ በሁለተኛ ጨዋታችን ላይ ተገናኝተናል። ሁለተኛ ጨዋታችን የሚሆነው ደግሞ እነዚህን የምታያቸው ኩባያዎች አሉ። እነዚህ ኩባያዎችን የተነጠሉትን ማለት ነው አንድ ላይ መደረብ፣ እንዲሁም የተደረጉትን ደግሞ እየነጠሉ መዝለል ይሆናል ማለት ነው። 3 ዙር የተመላለሰ እና መጀመሪያ ቀድሞ የጨረሰ ሰው አሸናፊ ይሆናል። ዝግጁ ናችሁ? ለመጀመር 1 2 3 ፈይሰል ቀድሟቸዋል። ፈይሰል ሁለተኛ ዙር እየሄደ ነው። ከደጃ ወጥቶ ብሎ መሄድ አይቻልም። ሙሉ መጨረስ። አይሻ በልክሽ ይደርስ። ፈይሰል አሁን 3ኛ ዙር ይቀረዋል። ሁለቱን ጨርሷል። 1 ዙር ይቀረዋል። አይሻም ልክ እንደዛው ሁለተኛዋን ጨርሳ 3ኛዋን እየሄደች ነው። ዋናው ቀድሞ የሚጨርሰው አይታወቅም። ከሁለቱም እስቲ ከሁለቱም ዋናው ቀድሞ የሚጨርሰው ፈይሰል 3ኛ ዙር ጨርሷል። ቡድን የተከበራችሁ የአዲስ ጥያቄና መልስ ውድድር ተከታታዮቻችን፣ አሁን ደግሞ በ3ኛ ጨዋታችን ላይ ተገናኝተናል ማለት ነው። የ3ኛ ጨዋታችን የሚሆነው ደግሞ እነዚህ የምታያቸው ባዶ ብርጭቆዎች ምንድነው የሚከተትባቸው ካላችሁ ከጀርባቸው የሚገኘው ሙሉ እስክሪብቶ አለ። ብርጭቆ ውስጥ እስክሪብቶ ይገኛል ማለት ነው። እነዚህን እስክሪብቶዎች በዚህ በአፍንጫቸው ማለት ነው በአፍንጫቸውና በከንፈራቸው መሀል ያደርጉና ማለት ነው ይዘው ያስገባሉ። ሙሉን የጨረሰ ሰው አሸናፊ ይሆናል ማለት ነው። ዝግጁ ናችሁ? ዝግጁ? ለመጀመር ጀምር። እሺ 1 2 3 አይቻልም። በእጅ ማስገባት አይቻልም። ሁለተኛው አስተካክሉ። እሺ ና ሙሳ ሁለተኛ ማሻአላህ አይሻ አሪፍ እያስገባች ነው። እዚህ ከደረሳችሁ በኋላ ማስገባት አይቻልም። እሺ አንዳንድ ነው ይዛችሁ አንዳንድ አይሻ ጎበዝ ሰማሪ አንዳንድ አይቻልም። እዚህ ከደረሳችሁ በኋላ አይቻልም። አንዳንድ አይሻ ቀድማ የምትጨርስ ይመስለኛል። ሙሳ አንድ ነው የሚቀረው። አይሻና ሙሳ አንድ ነው። አይሻ ሙሳ አንድ እሱ ከገባ ቡድን የተከበራችሁ የአዲስ ጥያቄና መልስ ውድድር ተከታታዮቻችን፣ እንግዲህ አሁን ማን ነው አሸናፊ የሚለው ሰዓት ላይ ደርሰናል ማለት ነው። ሁሉም ጥያቄዎቻችንን ጨርሰን ማን ይመስላችኋል? አይታወቅም። ይህንን ሳይክል ይዞ ወደ ቤቱ የሚገባው ማን ነው የምንልበት ሰዓት ላይ ደርሰናል ማለት ነው።
ከዛ በፊት ግን መጨረሻ ውጤታቸውን ከማሳወቃቸው በፊት መጀመሪያ ላይ ከ1 እስከ 4 የነበራቸውን ዙር ውጤታቸውን እናሳውቃቸዋለን። በመጀመሪያ ዙር ላይ ፈይሰል እና አይሻ ምንም ውጤት አላገኙም። ኸዲጃ 2 ነጥብ ስታገኝ ሙሳ ደግሞ 3 ነጥብ አግኝቶልናል። በሁለተኛ ዙራችን ላይ ደግሞ ፈይሰል 2 ነጥብ ሲያገኝ አይሻ 3 ነጥብ አግኝታ ኸዲጃ 1 ነጥብ አግኝታ ሙሳ ደግሞ 2 ነጥብ አግኝቶ በሁለተኛ ዙራችንን የሁለተኛ ዙራችንን በዚህ መልኩ አጠናቀናል። ሶስተኛ ዙር ላይ ስንመጣ ፈይሰል 10 ነጥብ ሲያገኝ አይሻ 8 ነጥብ አግኝታለች። ኸዲጃ 8 ነጥብ ስታገኝ ሙሳ ደግሞ 11 ነጥብ አግኝቷል። አራተኛና የመጨረሻ ዙራችን በዚህ ነው። ማን ነው የሚያሸንፈው ማን ነው ያሸነፈው የምንለይበት ማለት ነው። ማን ይመስላችኋል? አይታወቅም። ፈይሰል ሙሳ ማን ያሸነፈ ይመስላል? አንተ ያሸነፍክ ይመስላል። ጥሩ እሺ፣ ውጤቱን ከማሳወቃችን በፊት እንኳን አደረሳችሁ ማለት የምትፈልገው ሰው አለ? በል እሺ ተናገር። እንኳን ለኢድ አደረሳችሁ። ለማን? ለሁሉም ሙስሊም በአጠቃላይ። እሺ እንኳን አደረሳችሁ ለሁሉም ሙስሊሞች ብለዋል ሙሳ። እሺ ኸዲጃ እንኳን አደረሳችሁ የምትል ሰው አለ? እሺ በያቸው። ለሁሉም ሙስሊሞች እንኳን ለኢደል ፊጥር በሰላም አደረሳችሁ። እሺ እንኳን ለኢደል ፊጥር በሰላም አደረሳችሁ ብላለች። አይሻስ? ለሁሉም ተከታታዮች ሙስሊም እንኳን ለኢድ በዓል በሰላም አደረሳችሁ። ለዚህ ተከታታይ ሙስሊሞች እንኳን ለኢድ በዓል በሰላም አደረሳችሁ። ኢንሻአላህ። እሺ ፈይሰል እንኳን አደረሳችሁ ማለት ይፈልጋል? እሺ በል። እንኳን ለኢድ አልፍጥር አደረሳችሁ ለሁሉም። ማሻአላህ ጥሩ። እሺ እንኳን ለኢድ አልፍጥር በዓል በሰላም አደረሳችሁ ብለውናል ማለት ነው። አሁን ማን ያሸነፈው ማን ነው ሳይክሉን ይዞ ወደ ቤት የሚገባው የሚልበት አራተኛ ዙራችን ላይ ደርሰናል ማለት ነው። አራተኛ ዙራችን ላይ ስንመጣ ጨዋታ ነበር አይደለም? ጨዋታ ላይ ፈይሰል 1 ነጥብ ሲያገኝ ሙሳ ደግሞ 2 ነጥብ አግኝቷል ማለት ነው። ማን ይመስላችኋል? ፈይሰል ወይስ ሙሳ የሚለውን የምናውቅበት ነው ማለት ነው። የደመረው አለ? እስካሁን የተናገርኩትን ደምራችሁታል? ውጤታችሁን አልደመራችሁትም? እሺ ደምረሃል? ስንት አገኘ? 13 አገኘ። ሙሳስ ደምረሃል? አልደመርክ። አይሻስ? ኸዲጃስ? 11። አይሻስ ስንት አገኘሽ? 11። ስለዚህ የመጨረሻ ያላወቀው ሙሳ ነው ማለት ነው። ፈይሰል አይመስላችሁም አሸናፊ? እኔ ፈይሰል ይዞ የሚገባ ይመስለኛል። ምክንያቱም ሙሳ ውጤቴን አላውቅም ስንት እንዳመጣ አላውቀውም ብሎናል። አልደመረውም። ስንት ነው ያመጣው? ስንት ያመጣ ይመስላል? እስቲ ገምት። በግምት 18 ያመጣ ይመስላል። ደምረኸዋል አይደለም? ደምረኸዋል። እሺ ስለዚህ ማን ይዞ ወደ ቤቱ እንደሚገባ አውቀናል ማለት ነው። ሙሳ 18 ነጥብ ሲያመጣ ፈይሰል ደግሞ 13 ነጥብ አግኝቶልናል። ሁለቱ እህቶቻችን ደግሞ 11 ነጥብ በማምጣት ማለት ነው። እንኳን አብሮ ደስ ማሻአላህ። በማሸነፍህ ምን ተሰማ? ደስታ ነው የተሰማ? ማሻአላህ። ቤት ሳይክል አለ እንዴ? ሌላ አለ? ሌላ ሳይክል? ሁለተኛ ሳይክል ነው ማለት ነው የደገምከው። ይሄንን አጂ እህትስ ወንድም አለክ ቤት? ሰጣቸዋለህ ለነሱ ወይስ ለራስህ? ለሁላችንም አንድ ላይ ነው በጋራ የምትጠቀሙት። ማሻአላህ ደስ ይላል። እንግዲህ ግን በሱ አላበቃ። ሙሳ ይህንን ሳይክል ይዞ ሲሄድ ደግሞ እኛም ለእህትና ለወንድሞቻችን ያዘጋጀነው ልዩ ስጦታዎች አሉ። እነዚህ ስጦታዎች ምን ይመስላችኋል? እስኪ ሁሉም አንዳንድ ያዝና ይፈቱልን። ከፈቱት። ይከፈታል። ሙሳ ያንተን ሁሉ አይተውታል። ስጦታ እነሱ ለሞይታት አትጓጓም? ምን እንደሆነ ዳርክ ነው የተሸለማችሁት። እንግዲህ መጫወት ትችላላችሁ። እስኪ ከፍ አድርጉ። ማሻአላህ በጣም ደስ ይላል አይደለም? ዳርክ ተጫውታችሁ ታውቃላችሁ? ፈይሰል ዳርክ ተጫውተህ ታውቃለህ? ከዚህ በፊት? ስለዚህ ትችላለህ ማለት ነው። ኸዲጃ አንቺስ?
ትችያለሽ። ማሻአላህ አይሻ ይችላል። ጎበዞች። እንግዲህ ውድን የተከበራችሁ ጥያቄና መልስ ውድድር ተከታታዮቻችን ዒዳችንን ዒድ ስላስመሰላችሁ ከኛ ጋር ቆይታችሁ እኛን እየተከታተላችሁ ስለነበረ እጅግ በጣም አድርገን እናመሰግናለን። የነበረን ቆይታ የዒድ ፕሮግራም ይህንን ይመስል ነበረ። ኢንሻአላህ ቀጣይ በሌላ ፕሮግራም እና በሌላ ጨዋታዎች እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ዒድ።